የፕሪቶሪያው ስምምነት ለጠቅላይ ሚኒስትሩ የጊዜያዊ አስተዳደር ፕሬዝዳንት የመምረጥ ስልጣን እንደማይሰጥ የቀድሞ ተደራዳሪ ተናገሩ። የአማራ ክልል ግጭትን ቋሚ የገቢ ምንጫቸው ያደረጉ የመከላከያ ሰራዊት አባላት አሉ ሲል አብን አስታወቀ። ሻዕቢያና ህወሓት ግጭቱ ውስጥ እየተሳተፉ ነውም ብሏል። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ጉዳዮች ኢሊያስ ክፍሌ ያስደምጣችኋለሁ። አብራችሁን ቆዩ። ከቴምር ሪል ስቴት ከ7 በላይ ቤቶችን በአጭር ጊዜ ገንብቶ ያስረከበው ድርጅታችን ቴምር ሪል ስቴት እስከ 35% የሚደርስ ታላቅ ቅናሽ ይዞላችሁ መጥቷል። በፒያሳ፣ በአያት፣ በጋርመንት እና በተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ ቤቶች በፍጥነትና በጥራት እየገነባናቸው ያሉት አፓርትመንት ቤቶቻችን ላይ ከ20% እስከ 35% የሚደርስ ታላቅ ቅናሽ አቅርበንላቸዋል። በተጨማሪም በፒያሳ አድዋ 00 ፊት ለፊት ላይ እየገነባናቸው ያሉት የንግድ ማዕከሎቻችን ሱቆቻችን ላይ ከ15% እስከ 35% የሚደርስ ታላቅ ቅናሽ አድርገንባቸዋል። ከ3.5 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ለበለጠ መረጃ እታች በምናስቀምጠው ስልክ ይደውሉልን። ቴምር ሪል ስቴት። የአማራ ክልል ግጭትን ቋሚ የገቢ ምንጫቸው ያደረጉ የመከላከያ ሰራዊት አባላት አሉ ሲል አብን አስታወቀ። ሻዕቢያና ህወሓትም ግጭት ውስጥ እየተሳተፉ ነው ብሏል። የአማራ ብሔራዊ ንቅናቄ አብን በአማራ ክልል በሀገራዊና በቀጠናዊ ጉዳዮች ላይ ምርመራ ማድረጉን ገልጾ በስራ አስፈጻሚ ኮሚቴ በኩል የያዛቸውን ዋና ዋና አቋሞች በመግለጫ ይፋ አድርጓል። በአማራ ክልል ውስጥ በተፈጠረው የጸጥታ ችግር በህዝቡ ላይ እየደረሰ ያለውን ሁለንተናዊ ጉዳት ለተለያዩ አካላት ከማስገንዘብ ባሻገር ተጨባጭና ዘላቂ መፍትሄ እንዲመጣ እንቅስቃሴዎችን እያደረግኩ ነው ያለው አብን የጸጥታ ችግሩ ተባብሶ በመቀጠሉ የግድያ፣ የእገታና የዘረፋ ወንጀሎች ተስፋፍተዋል ብሏል። አብን የታጣቂዎችን ሂደት በጠላት መንገድ መሪነት የተገባበት የትጥቅ እንቅስቃሴ ሲል የጠራው ሲሆን ከባድ ሰብአዊና ቁሳዊ ውድመት አስከትሏል። በሚሊዮኖች የሚቆጠሩ ተማሪዎች የመማር መብታቸውን ገፏል። ነጋዴዎች ንብረታቸውን በእገታና በቅሚያ አሳጥቷል። በሕክምና እጥረት ህሙማንን ለሞት ዳርጓል በማለት ገልጿል። የድንጋይ ዘመን የጎበዝ አለቃ አደረጃጀቶች በመበራከታቸው የቂም በቀል ግድያ፣ ዝርፊያና እገታ ወንጀሎች ጨምረዋል በማለትም ንቅናቄው አክሏል። አብን በመግለጫው ራሳቸውን የህዝብ ብቸኛ ወኪል አድርገው የሰየሙ ግለሰቦችና ቡድኖች፣ በአማራ ህዝብ ስም የተደራጁ የዲያስፖራ ማህበራት፣ የጦርነት ኢኮኖሚ ተዋናዮች፣ በሙስናና ዝርፊያ የተሰማሩ በየደረጃው ያሉ አመራሮች እንዲሁም አንዳንድ ወታደራዊ ዲሲፕሊን የጎደላቸው የመከላከያ አባላት የዝርፊያ፣ የማዋከብ፣ የኮንትሮባንድና የሰው ማዘዋወር ወንጀለኞች ግጭቱን የኢኮኖሚያቸው ቋሚ ምንጭ በማድረግ ለህዝባችን መከራ ዋና ተጠያቂ ናቸው ሲል አስታውቋል። የአማራን ህዝብ ለማጥፋትና ለማደናቀፍ አቅደው የሚንቀሳቀሱት ሻዕቢያና ህወሓት የትጥቅ እንቅስቃሴውን መልካም አጋጣሚ በማድረግ ቀጥተኛ ባልሆነ መንገድ እየተሳተፉ ነው ሲል የከሰሰው የአማራ ብሔራዊ ንቅናቄ አብን በአሁኑ ሰዓት የአማራ ፖለቲካ ወዳጅና ጠላት የማይለይበት፣ የህዝብ ድምፅ እየታፈነበትና የሰው ህይወት ለሸፍጠኞች ግብዓት የተደረገበት ሁኔታ ተፈጥሯል ነው ያለው። የተሳሳተ የፖለቲካ አሰላለፍ በሚከተሉ ኃይሎች ጥፋት እንዲሁም በጠላት የተቀናጀ ሴራ በብዙሃኑ የኢትዮጵያ ህዝብና ልሂቃን ዘንድ ሰፊ ተደማጭነት ያገኙ የነበሩ የአማራ ህዝብ መሰረታዊ ጥያቄዎች በአሁኑ ወቅት በአሉታዊነት፣ በጥርጣሬና በስጋት እንዲታዩ ተደርጓልም ተብሏል። አሁን በአማራ ህዝብ ስም እየተካሄደ ያለው የትጥቅ እንቅስቃሴ የህዝቡን መሰረታዊ ጥያቄዎች የማያነሳ ይልቁንም የሻዕቢያና የወያኔ ጽምዶነት እንዲሰምርና ለታሪካዊ ጠላቶች በር የሚከፍት ነው ያለው አብን ህዝቡን ለሰላምና ለልማት ለማነሳሳት የተደረጉ ጥረቶች የሚደነቁ ቢሆንም የክልሉ በየደረጃው ያለ አመራርና የፌዴራል መንግስት አመራሮች ኃላፊነታቸውን በአግባቡ ባለመወጣታቸው
ግጭቱ ሊቀለበስና ዘላቂ ሰላም ሊሰፍን አልቻለም ሲል አስታውቋል። በተለይም በክልሉ መንግስት ውስጥ የተሰገሰጉ ከወያናዊ አስተሳሰብ ነፃ ያልወጡና የጎጥ ፖለቲካ ሰለባ የሆኑ አካላት ለችግሩ መባባስ ምክንያት ናቸው ብለን እናምናለን ሲል የገለጸው ንቅናቄው በሌላ በኩል የፌዴራል መንግስት የህዝብን ሰላምና ደህንነት የማስጠበቅ ብሔራዊ ኃላፊነት ስላለበት ከ2 ዓመታት በላይ በህዝባችን ላይ እየደረሰ ያለውን መከራ መቀልበስ የሚያስችሉ ህጋዊና ፖለቲካዊ መፍትሄዎችን በአፋጣኝ እንዲሰጥ ጥሪ እናስተላልፋለን ብሏል። መንግስት ታጣቂ ቡድኖች ወደ ድርድር እንዲመጡ የሚያበረታታ የፖለቲካ ምህዳር እንዲፈጥርና የመልሶ ማቋቋም ስትራቴጂዎችን አስቀድሞ እንዲያዘጋጅ እንዲሁም አንጻራዊ ሰላም በሰፈነባቸው አካባቢዎች የተቋረጡ የመሰረተ ልማት ግንባታዎች እንዲቀጥሉና አዳዲስ ፕሮጀክቶችም እንዲጀመሩ ኃላፊነቱን እንዲወጣ ሲል አብን ጠይቋል። የታጠቁ ኃይሎችም ባለው አደገኛ ሁኔታ መቆየት የህዝቡን ክብር እንደማይመጥን በመገንዘብ ወደ ድርድርና ወደ ሰላማዊ የፖለቲካ መድረክ በመምጣት ለአማራ ህዝብ ታሪካዊ ውለታ እንድትውሉ አብን አጥብቆ ይጠይቃል ማለቱን ሪፖርተር ከመግለጫው ተመልክቷል። የፕሪቶሪያው ስምምነት ለጠቅላይ ሚኒስትሩ የጊዜያዊ አስተዳደሩን ፕሬዝዳንት የመምረጥ ስልጣን እንደማይሰጥ የቀድሞ ተደራዳሪ ተናገሩ። የፕሪቶሪያ ስምምነት በተፈረመበት ወቅት ተደራዳሪ ከነበሩ ሰዎች መካከል አንዱ የሆኑትና የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ አማካሪ የነበሩት ኢንጂነር አሰፋ አብርሃ ከቢቢሲ ጋር ባደረጉት ቆይታ የፕሪቶሪያውን ስምምነት ሂደትና ተያያዥ ይዘቶች እንዲሁም ከስምምነቱ ባሻገር በህወሓት አማካኝነት ተቀይረዋል ያሏቸውን ጉዳዮች አንስተዋል። በወቅቱም ስምምነቱ ሲፈረም የነበሩትን አስጨናቂ ሁኔታዎች አስታውሰው በወቅቱ ካቢኔ ተዋቅሮ ፕሬዝዳንት እንዲመረጥ ተጠሪነቱም ለጠቅላይ ሚኒስትሩ እንዲሆን ከስምምነት ተደርሶ የነበረ ቢሆንም በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን አቶ ጌታቸው ረዳ ፕሬዝዳንት እንደሚሆኑ ሲረጋገጥ ለውጥ የማድረግ ፍላጎት እንዳደረባቸው አብራርተዋል። ከጊዜያት በኋላ በካቢኔው ውስጥ ስማቸውም ማንነታቸውም ያልታወቁና የህወሓት አባላት ያልነበሩ ሰዎች ጭምር ከጀርባችን ሄደው የስምምነቱን አቅጣጫ በማስቀየር ክደውናል ያሉት ኢንጂነር አሰፋ በስምምነቱ መሰረት የተቋቋመው ጊዜያዊ አስተዳደር ተጠሪነትን ጉዳይ በህወሓት አማካኝነት አቅጣጫው መቀየሩን ገልጸዋል። በስምምነቱ መሰረት ጠቅላይ ሚኒስትሩ የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ስልጣን የላቸውም፣ ይህንን ያደረጉት ህወሓቶች ናቸው ሲሉም ነው የተደመጡት። ፕሪቶሪያ አብይ ሸያማይን ሰዓራይን ግረ ይቆምጦ ይህንን ያደረጉት ህወሓቶች ናቸው። የፕሪቶሪያው ስምምነት ለጠቅላይ ሚኒስትር አብይ የመሾምና የመሻር ስልጣን አይሰጠውም። ከጠቅላይ ሚኒስትር አብይ ጋር ተነጋግረናል። እንደዛ ቢደረግ ይሻላል ብለው አቅጣጫ ያስቀየሩት ራሳቸው ናቸው። ያኔ ስምምነቱ ተፈጽሞ የጊዜያዊ አስተዳደሩን ፕሬዝዳንት ለመምረጥ በነበረው ሂደት ድርጅቱ ዶክተር ደብረጽዮን፣ አቶ ጌታቸው እና ዶክተር ፍስሐ ጽዮንን በእጩነት ሲያቀርብ ጠቅላይ ሚኒስትሩ ሁለቱ አይሆኑም አቶ ጌታቸው ይሁን አለ። አቶ ጌታቸው ፕሬዝዳንት የመሆኑ ጉዳይ ሲረጋገጥና እነሱ ሊቀመጡበት አቀደው ባስተካከሉት መንበር ላይ ጌታቸው ሊቀመጥ እንደሆነ ሲያውቁ ግን ደነገጡ። ጌታቸው ህወሓት ብቻ አልነበረም፣ የፖሊት ቢሮ አባልም ነበር። ይህ ብቻ ሳይሆን እንደ ቀደምቶቹ ህወሓቶች ሳይሆን ተራማጅ ህወሓት ነው። የወጣቱ ድጋፍ ነበረው። ይህን አልፈለጉትም እነሱ። ሁሉም ሰው ደስተኛ ነበር በሹመቱ። በኋላ ላይ ግን አቶ ጌታቸው ረዳ የሚመራውን ካቢኔ ወደ ጎን አድርገው በካቢኔው ውስጥ የነበሩ ማንነታቸው ያልታወቀና የህወሓት አባላት ያልነበሩ ሰዎችም ጭምር ተጠያቂነትና ኃላፊነት በማይወስዱበት መልኩ ከጀርባችን ነገሮችን ለመቀየር መሞከር ጀመሩ። ነገሮች መክረር ሲጀምሩ መቀለ ላይ የእኔን የግል ጠባቂ መልምለው እኔ ጌታቸውና ጄኔራል ጻድቃንን እንዲገድል መመሪያ ሰጥተውታል። ስለሆነም የግድ መውጣት ነበረብን። ከወራት በፊት ህወሓት ከፖለቲካ ፓርቲነት መሰረዙን ተከትሎ ስምምነቱ አሁንም አለ ማለት ይቻላል ወይ በሚል ጥያቄ የቀረበላቸው ኢንጂነር አሰፋ ስምምነቱ በሁለቱ አካላት መካከል ሲፈረም ህጋዊ ብቻ ሳይሆን ፖለቲካዊ በመሆኑ ስምምነቱ እንደሚቀጥል ገልጸዋል። ከዚያም በተጨማሪ በፊልድ ማርሻል ብርሃኑ ጁላና ሌተናል ጄኔራል ታደሰ ወረደ የሚመራ ስምምነቱን የሚከታተልና ከስሩም ከአፍሪካ ህብረትና ሌሎች አደራዳሪ አካላት ተወካዮች የሚገኙበት የገምጋሚ ቡድን መቋቋሙን አስታውሷል። ስምምነቱ አሁንም ህይወት ያለው ቢሆንም የድርጅቱ መከፋፈል
የሰራዊቱ መከፋፈልና ሌሎችም ስምምነቱን ያስፈጽማሉ ተብለው ተስፋ ተጥሎባቸው የነበሩ አካላት መክዳት ጥቅም አልባ እንዳደረገው አክለው ተናግረዋል። የፕሪቶሪያው ስምምነት ከተፈረመ 3ኛ ዓመቱን ሊደፍን የሳምንታት ዕድሜ የቀረው ቢሆንም አብዛኞቹ ጉዳዮች ተፈጻሚ አለመደረጋቸው አሁንም ተደጋግሞ እየተገለጸ ይገኛል። ፕሪቶሪያ አብይ ሸያማይን ሰዓራይን ግሬ ይቆምጡን ባዕሎም ምስ ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እናስታውሳለን። ለሰዓቱ ያዘጋጀናቸው አበይት ጉዳዮች ያደመጣችኋቸውን ይመስሉ ነበር። ኢልያስ ክፍሌ ነኝ። መልካም ጊዜ